ፋሲካቲው ምን ገጠማት? ማናችሁም ልታስቡት ልትገምቱት የማትችሉት ነገር ገጠማት። ሱብሃንአላህ በጣም አጂብ ነው የሰው ልጅ እቺ ዱንያ። ያ ኢላሂ እስቲ ምን ገጠማት? ከልጅቷ ከራሷ ሰምተን እንመለስ እስቲ። እኛ ራሴ ላጠፋ ነው ራስሽን አጥፊ ይለኛል። ብዙ ጊዜ ራሴ ለማጥፋት ሳስብ ልጆቼ ያሳዝኑኛል። ከኔ ውጪ ልጆቼ ማንም የላቸውም። በጣም ተጎድቻለሁ። ሰው እርቦኛል። ሰው አጥቻለሁ። በተለይ በዲኔ በሃይማኖቴ ቤተሰቦቼን፣ ጓደኞቼ፣ በቅርቤ አሉ ያልኳቸው ሰዎች በሙሉ ርቆኛል፣ ክደውኛል። በአሁኑ ሰዓት በጣም ብቸኝነት ተሰምቶኛል። በጣም መጥፎ ሁኔታ ውስጥ ነው ያለሁት። ራሴ ለማጥፋት ብዙ ጊዜ ሙከራ አደርጋለሁ፣ ግን ልጆቼን ስለማስብ ተመልሼ ብቻ ብላ በጣም ብዙ ነገር አውርታለች። ፋሲካ ዩቲዩበር ታቋታላችሁ ብዬ አስባለሁኝ። ፋሲካ ዩቲዩብ ብዙዎቻችን እናውቃታለን። ከዚህ በፊት አረብ ሀገር ነበረች፣ ወደ ኢትዮጵያ ሄደች። ይሄ የሆነው ለምንድን ነው? ያመነቻት። አንዳንዴ በነገራችን ላይ የራሳችን ያልናቸው በጣም ያመን እምነት የሰጠናቸው የገዛ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ በቅርበት የምናውቃቸው ሰዎች ሊሆን ይችላል። ህይወታችንን ምስቅልቅሉ እንዲወጣ የሚያደርጉን በጣም እምነት የሰጠናቸው ሰዎች ናቸው። እና የስራ ባለደረባዋ 5 ዓመታት አብረው የሰሩ እንደ እህት እንደ ጓደኛ እንደ ቤተሰብ ስታያት የነበረችዋ ለ5 ዓመት አብረው ሲሰሩ የነበረችዋ ጓደኛዋ የስራ ባለደረባዋ ምን አደረገች? ምንጣፍ አረቢያ መጅልስ ከሷ ታዛለች። በነገራችን ላይ ፋሲካ እስር ቤት ነበረች። የ3ኛ ልጅ እርጉዝ ናት። እስር ቤት ሆና ምጥ ሲይዛት ወደ ሐኪም ቤት ወስደዋታል። ትላንትና ማለት ነው። በጣም መጥፎ ሁኔታ ውስጥ እንዳለች ሰምቻለሁኝ። እሷም ተናግራለች። ድምጿንንም አሰማችኋለሁኝ። ይሄ የሆነው ለምንድን ነው ካላችሁ አረብ ሀገር ላይ የሚኖሩ 9 ሴቶች በፋሲካ እቃ ያዛሉ። 9 ሴቶች የ9 ሴቶች እቃ አረቢያ መጅልስ፣ ምንጣፍ፣ የተለያዩ እቃዎችን የምትሰራላት ሴት አሁን እቃ ተወደዋል። እቃ ስለተወደደ ሙሉ ብር ክፈይ፣ እቃውን እኔ ቦታ ስላለኝ እኔ ጋር አስቀምጥልሻለሁ ትላትና ሙሉ ብር ሰጠቻት። እቃውን ገዛዛዋለች ኦሬዲ። ከዛ 2 ሴቶች ከ9 ሴቶች 2 ወደ ኢትዮጵያ ይሄዱና እቃውን ፈልገው ወደ ቤቷ ሄዱ። ወደ ልጅቷ ቤት ሲሄዱ ልጅቷ ብሩን ይዛ ከሀገር ወጣለች። የፋሲካ ማለትም የ9 ሴቶች እቃ ያዘዙ የ9 ሴቶችን ብር እንዳለችኝ ከሆነ እስከ 1 ሚሊዮን ብር እቃ ነው። እስከ 1 ሚሊዮን የሴቶቹ የ9 ሴቶች እንዲሁም የራሷ አንዳንድ እቃዎች ሙሉ ሽጣ እዛ ጋር በአካባቢዋ ያሉ ሰዎች ስራ ሌላ ቦታ እንደቀየረች ምናምን ተናግራ ወደ ውጭ ሀገር ሄደች ማለት ነው። እነዛ ሴቶች በየቀኑ እየመጡ በር ይመታሉ። ከሰውኛል፣ ታሰርኩኝ 1 ወር ይሄው እስር ቤት ያለሁኝ መጥ ይዞኝ ወደ ሐኪም ቤት መጥቻለሁ። ምንድነው ማድረግ ያለብኝ? ግራ ገብቶኛል። በጣም መጥፎ ጭንቀት ውስጥ ነው ያለሁት። ሴቶች አረብ ሀገር ሽንት ቤት አጥበው አረብ ሀገር ደክሞ ለፍተው አማና ብለው የሰጡኝ ሀቅ እሷ ይዛብኝ ከሀገር ወጥታለች ብላለች። በጣም መጥፎ ሁኔታ ውስጥ ነው ያለችው። ብዙዎቻችሁ ታቋታላችሁ ብዬ አስባለሁኝ። ብዙ ነገሯን እንዳጣች የምትወዳቸው የምታከብራቸው ቤተሰቦቿ ብዙ ነገር እንዳጣች ምናምን ተናግራለች። እባካችሁ ይሄን በነገራችን ላይ ያሞኛል፣ ጉንፋን ይዞኛል፣ መናገር ሁላ አቅቶኛል። ግን አንዳንዴ የሰዎችን ችግር እንደራሳችን ማየት አለብን። አሁን በሷ ቦታ እኔ ብሆን አስቡት 1 ሚሊዮን ሴቶች እኔ ሀላፍትና እንትን ብለው አምኖኝ እኔ ጋር መጥተው እቃ አዘው ይሄ ሁሉ ብር ይዛ ስጠፋ አስቡት 1 ሚሊዮን ብር። ስለዚህ እባካችሁ ከዚህ ቀደም አብራችኋት የነበራችሁ ጓደኞቿ፣ አብራችሁ የበላችሁ፣ አብራችሁ የጠጣችሁ፣ ትላንትና በደስታዋ ጊዜ አብራችሁ ከጎኗ የነበራችሁ ጓደኞቿ ቅረቧት፣ አናግሯት፣ አብሯት። ጭንቀት አንዳንዴ በጣም መጥፎ ነው። ያልሆነ ነገር እንድናስብ ያደርገናል። እባካችሁ ይሄንን ቪዲዮ ሼር አድርጉት። የሴትዋ አድራሻ አስቀምጥላችኋለሁኝ እዚህ ላይ የሌባዋ ማለት ነው ብሪዛ ከአገር የወጣችዋ ሴት ቁጥር አስቀምጥላችኋለሁኝ። ፋሲካን እርዷት፣ ድምጽ ሆኗት። ሴትዋ ብሯን እንድትመልስላት ያለችበት በነገራችን ላይ ሂዳ ከሳታለች። ስትከሳት ግን ምንድነው የተፈጠረው? ብዙ ሰዎች ሂደው ከሰዋታል። እሷ ከሀገር ከወጣች በኋላ በጣም ብዙ ሰዎች ከሰዋታል ማለት ነው። የብዙ ሰዎችን ሀቅ ነው ይዛ የወጣችው ከሀገር። ስለዚህ እባካችሁ ተባበሯት፣ እባካችሁ። ወራህመቱላሂ ወበረካቱ። ይሄ የሷ ድምጽ ነው።
እንግዲህ ወደ 8 ናቸው 9 ልጆች መጅልስ ሙሉ ብር እነሱ ያው ሙሉ ብር የሚልኩልኝ አሰርተሽ እንትን በይ ብለው እንግዲህ እነሱ በአምራ ነው የሚልኩልኝ ማለት ነው። በዩቲዩብ ያቆኛል ሙሉ ብር መጀመሪያ ቤታቸውን እለካለሁ። በጣም ብዙ ቦይስ ነው ያክል ነግራቸዋለሁ። ቤቴን አጥቻለሁ፣ አረብ ሀገር ሰርቼ የገዛሁት ቤቴን አጥቻለሁ ምናምን ነገርና ብዙ ሳይኮ ተጎድቷል። በዛ ተቋቁሜ ደግሞ ጠንክሬ እየሰራሁ ያለ አስቺ ሴት ቪዲዮ መስጣት ሌላ ጊዜ ከፈለጋችሁም እሷ ያደረገችውን ቴክስት እዚህ ላይ ያስቀምጥላችኋለሁ። የሴቲዋን ፎቶ እዚህ ላይ ያስቀምጥላችኋለሁ። እባካችሁ ሼር አድርጉ። ሌላው ደግሞ ኢትዮጵያ ቁጭ ብላችሁ እቺ ሴት ጋር እቃ አለኝ ብር አለኝ ብላችሁ የምታስቡ ሴት ሰዎች ይኸው እቺ ሴት ወጣለች ከሀገር፣ ፈልጓት ባለችበት ማለት ነው። ሌባ ናት። ፈልጋችሁ እቃችሁን አስመልሱ። ኢትዮጵያ ያላችሁ መጅልስ ምናምን ስታሰሩ የነበራችሁ እንዲሁም አረብ ሀገር እሷ ጋር እቃ ያዘዛችሁ ማለት ነው። የለችም፣ እሷ ሄዳለች። በቃ ብሩን ይዛ ሄደች። እውነት ይኸው ፎቶ አስቀምጥላችኋለሁ እዚህ ላይ። እንግዲህ የሰማችሁት ይመስል ነበር። ፋሲካ አሁን የት ናት? እስር ቤት ናት። እስር ቤት ነበረች፣ ግን ልትወልድ 3ኛ ልጇን ልትወልድ ማሻአላህ ተባረከላህ ወደ ሆስፒታል ሄዳለች፣ ገብታለች ተባለ። ሱብሃንአላህ በጣም እኔ ለማመን እኔ የእሷንም ድምጽ ባልሰማ እቺ ልጅ ደግሞ አትዋሽም። እቺ ልጅ በጣም ትመክራለች ለአረብ ሀገር ሴቶች በጣም ብራችሁን እንዳትበሉ እያለች በጣም የምትመክር ልጅ ነች። አሁን ቪዲዮ የሰራችው ልጅ ማለት ነው። እና ሰው አላህን መፍራት ትተዋል። ሰውን ለመብላት ሰውን ለማጭበርበር እንደዚሁ በቃ እንትን ለማለት እኔ እንጃ። አሁን በመንገድ ላይ ውጭ ስትሄዱ በመንገድ ላይ የሆነ ነገር ቢገጥማትስ የሰው ሀቅ ይዛ የዚህን ሁሉ የአረብ ሀገርን ሴት ብር ይዛ ማለት ነው ብትሞትስ አላህ ፊት ነገ አትጠየቅም። ሱብሃንአላህ አላህ የማለበት እኮ ነው የሰው ሀቅ አላህ የማለበት ነው። እኔ አያገባኝም ያ ሰው አፍ እስካላላችሁ ድረስ እኔ አያገባኝም በሰው ሀቅ ብለዋል። ምክንያቱም ላቡ ነው። እነዚህ ልጆች ታውቃላችሁ አረብ ቤት እንዴት አድርገን ምን ሆነን ሰርተን እንደምናመጣው እና በአሁን ጊዜ ብራችሁን ያዙ፣ ብራችሁን አትበሉ ስትባሉ አንዳንድ ሰው ያኔ በኔ ላዚም በራሴ መድረስ አለብኝ ነው የሚለው። ከሰው አይቶ አይማርም ማለት ነው። እኔ ባለፈው ቪዲዮ ሰርቼ ነበረ። በጣም ታናዱኝ ያላችሁ ይቅርታ ብዬ ነበር። ምክንያቱም እዚህ ቁጭ ብላችሁ እቃ የምታዙ ልጆች እዚህ ቁጭ ትሉና እቃ ታዛላችሁ። እቃ ኢትዮጵያ ታገዝቶላችሁ አንዳንዱ ሊያገኝ ይችላል፣ አንዳንድ ደግሞ ላያገኝ ይችላል። ይካዳል ምናምን እያየን እየሰማን እኮ ነው። ብር ነው፣ ብር ሙሲባ ነው ሀባይቢ፣ ብር ሙሲባ ነው። በቃ ማድረግ ያለብሽን ነገር ሀገር ስትሄጂ ራስሽ አድርጊ። በዛ ነገር ደግሞ መሬት ገዝተሽ ብር ካለሽ መሬት ገዝተሽ የሆነ ቦታ እንትን በይ፣ ወርቅ ግዢበት፣ ወይ ደግሞ ብሩን ከራስሽ አስቀምጪው። እንትን ምንዛሬ ይጨምራል። በቃ አትሸወዱ። ኧረ ተው በአላህ አረቢያን መጅልስ ያህል አቅማችን ለምን እንደነው እንደዚህ የምንጠራረው? አረቢያን መጅልስ እንላለን፣ ቁምሳጤ ምናምን አልጋ እየተባለ እዚህ እድሜ ልክሽን እንትን አትበይ። እኛ አባቶቻችን እኮ በእንትን አይደል እንዴ የአይናቶች አባቶች በምንድን እየተኙ ነበረ? ይሄንን ማሰብ አለብን። እኛ አንለወጥ እኮ አይደለም እያልኳለሁ፣ ግን ብራችሁን ዝም ብላችሁ አውጥታችሁ አትስጡ። ሂጂና ሀገር የምታማዩን ነገር ራስሽ እንትን በይ በቃ። ምንድነው ይሄን ያክል? ወላሂ ያረተው ወላሂ ላዚም የአረብ ሀገር ሴት ሞኝ ናት። ነይ ግሩፕ እንክፈት፣ ነይ እንደዚህ እናድርግ፣ ከሌል ርጂ። ካሁን በኋላ ማስረጃ ይዞ አንድ ሰው ለምሳሌ እኔ ብር እንደዚህ ሰው ሰርፕራይዝ ላድርግላችሁ ምናምን እኔ እዚህ ውስጥ አልገባም አበደን። በህይወት ዘመኔ የምጠላው ነገር ነው። ለምን ብር ያነካካቸዋል። በቃ አውዝ ቢላሂ ሰው ሀቅ ነው። ግን ለምሳሌ አሁን የታመመ ሰው ወይ የሆነ አሁን እንደ ማስተር አብነት አሁን የለም በጎ አድራጎት በራስሽ ፍቃድ ተነስተሽ የሆነ ቪዲዮ ቀርጸሽ ፖስት ብታደርጊ እነዛው ሰዎች ባንቺ እርዳታ ቢያገኙ ባንቺ ሰበብ ማለት ነው። ሌላ ሰው ያኔ ሀቅ እውነተኛው ማለት ነው። ሰው አትርዱ አይደለም እርዱ። ወላሂ አላህ ስትሰጪ ነው የሚሰጥሽ። ግን መስጠት ያለብሽ ለማን ነው ይወቂ እንጂ አትስጪ አይደለም። አሁን ለምሳሌ ቪዲዮ ቀርጻችሁ የታመመ ሰው ይሁን ምን ይሁን ቪዲዮ ቀርጻችሁ በራሳችሁ ቻናል ዩቲዩብም ይሁን ቲክቶክም ይሁን ለቃችሁ በዛ ሰው ምንም ብር ሳትቀበሉ ላላህ ብላችሁ ማለት ነው ሰው ዘንድ ሊዳረስ አድርጋችሁ እነዛ ሰዎች አካውንታቸውን ቁጥራቸውን ራሳቸው በራሳቸው አፍ ሰምታችሁ በዛ ብትረዱ በቃ ይሄ ነው ትክክለኛ እንጂ አሁን ለምሳሌ እኔ ቪዲዮ ፖስትቼ አካውንት በዚህ አካውንት አስገቡ ብላችሁ እንዳታስገቡ። በቃ እንደዛ የሚላችሁ ሰው አጭበርባሪ ነው። በቃ አጠቃላይ ሌላ ቦታ የተፖስተውን አምጥቶ ለእናንተ ቢፖስት ሳታቆም። ስለዚህ ተጠንቀቁ። እንደዚህ አይነት ነገር በጣም ከባድ ነው በአሁን ሰዓት። ሰው በቃ የኔ እንጃ ስራው ሌብነት ነው። ዘመናዊ ሌብነት ጀምሯል።
በአጠቃላይ ማለት ነው። እና አሁን እቺ ልጅ የሁሉ ብር የመዳም ቅመምን ብር ይዛ ነው ከሀገር የወጣችው። በጣም ይገርማል እኮ ወላሂ ላዚም። እንደው ሞትን ረስተናል፣ እኛ ሞት ረስተናል። ነገ እኮ እንሞታለን፣ አላህ ቤት እንቀርባለን። ኧረ ተው ወላሂ ላዚም ተው ተው ተው። ይሄ አይበጅም ይሄ ነገር አስለን ማለት ነው። ተው ጥሩ አይደለም። እና ራሳችሁን ጠብቁ። አሁንም ቢሆን ያው የምትባለው ወይ መዳም ቅመሞች ሰርታ ደክማ ለፍታ ማረፍ ባለባት ሰዓት እንትን ብትለው እሷ ነች። ሌላ እኮ ሰው የለም። አያችሁት አይደለ? አሁን ፋሲካን እስር ቤት አስገቧት እንደዚህ ልጆች ተናደው። ያ ፋሲካ ብዙ ሪከርድ ነው ያደረገችው አሉ። ዩቲዩብ ላይ እኮ ጠፍታለች እንደምታዩት። ለካ በዚህ ጣጣ ውስጥ ገብታ ነው። ሱብሃንአላህ። እና ከዚህ በፊትም ሰምተናል እነ ሳዳና አሊ ብር በሉን እንዲህ ያሉን እያሉ ልጆች እያለቀሱ ነበረ ሙቤ ሚዲያ ላይ መተው ራሱ ማለት ነው። እና ራሳችሁን ጠብቁ። ሰው ራስን ጠብቅ ሲባል እኔ እንጃ በራሱ እስከሚደርስበት ድረስ ነው አንዳንድ ሰው ሙድ የሚይዝባችሁ። በቃ የሆነ ነገር ጠቆም አድርጉትና የራሱ ጉዳይ ወላሂ እውነቴን ነው። እና ከቤተሰብሽ ውጭ ማንንም ማመን የለብሽም። ቤተሰቡ አልታመነም በአሁኑ ሰዓት አይደለም ሌላ ሰው ማለት ነው። ስለዚህ ራሳችሁን ጠብቁ። ብር ላላችሁ ሁሉ አውጥታችሁ አትስጡ። ነይ እርጂ እንዲያደርግ የሚለው ቁጭ ብሎ ለምን ስራ አይሰራም? እናንተ ራሳችሁን ጠብቁ። በተለይ አረብ ሀገር ያላችሁ ልጆች የእናንተ ብር ነው። አሁን የነዚህ የ9 ልጆች ያስቡ ሲጨፍሩ ሲዘሉ አይደለም ያመጡት። እንደኛው እንደዚህ ሲጠገርሩ ያመጡትን ብር ነው በዚህ መልኩ ይዛ የጠፋችውና ሀታ ኢትዮጵያ እቃ ብታስቀምጡ ራሱ እኮ እቃው ይበላሻል። እንደናንተ የሚይዝላችሁ የለም። እንደ አባት ማን ይሆናል? እቃው ራሱ ይበላሻል። ስለዚህ ሄዳችሁ ግዙ። በቃ ይሄ ሰርፕራይዝ ምናምን የሚባል ነገር ይቅርባችሁ። ራሳችሁ ግዙ፣ ሄዱና አለቀ። እኔ ወላሂ በጣም እኮ የምታናዱኝ እንደዚህ የምታደርጉ ልጆች